የትንሳኤ ሰው አንደርታ ፓርቲ ሊቀመንበር ነኝ። በትግራይ ሰላምና ለውጥ ምክር ቤት የሚዲያና ህዝብ ግንኙነት አስተባባሪ ነኝ። ከጎኔ በስተቀኝ በኩል ያለው አቶ ብርሃኔ የሚዲያ እና ህዝብ ግንኙነት ኮሚቴ አባል፣ በዚህ በኩል አቶ አለምሰገድ አረጋይ የሰላምና ለውጥ ምክር ቤት የፖለቲካ ኮሚቴ አባል ነው። እዚሁ ሰላማዊ ሰልፍ ደግሞ የሚዲያና ቅስቀሳ ክፍል አባል ነው ማለት ነው። እንግዲህ ያለነው ሶስታችን ሐምሌ 11 2018 ዓ.ም በአዲስ አበባ መስቀል አደባባይ ከጠዋቱ 12 ጀምሮ የሚደረግ የትግራይ ተወላጆችና ሌሎች ኢትዮጵያውያን ታላቅ የሰላማዊ ሰልፍ በትግራይ የሰላምና ለውጥ ምክር ቤት ተዘጋጅቷል። በዚህ ሰላማዊ ሰልፍ ዓላማ እና ለምን እዚህ አዲስ አበባ ላይ ማድረግ እንዳስፈለገ ከዚህ የሰላማዊ ሰልፍ እነማን እንደሚገኙና ምን ውጤት እንደሚጠበቅ በሚሉ ዙሪያ ለሚዲያ ገለጻ እናደርጋለን። በአማርኛ በስተቀኝ በኩል አቶ ብርሃኔ ይሰጠናል፣ በትግርኛ ደግሞ አቶ አለምሰገድ ይሰጣል። የሁለቱም ጠቅላላ አድርጌ ወደ በኋላ ደግሞ እኔ አጠቃላይ እሰጣለሁ። እሺ፣ አመሰግናለሁ። ቅድም አቶ ከበደ እንዳለው ብርሃነ ገብረየስ እባላለሁ። በስምረት ፓርቲ የሚዲያና ኮሚኒኬሽን አስተባባሪ፣ በሰላምና ለውጥ ምክር ቤት ደግሞ የሚዲያ አመራር አባል ነኝ። በመጀመሪያ ጥሪያችን አክብራችሁ እንኳን ወደዚህ መጣችሁ ማለት እንወዳለን። እዚህ የተገኘንበት ዋናው ምክንያት በመጪው ቅዳሜ ሐምሌ 11 ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። ይህ የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸው እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። እንደሚታወቀው የሁለት ዓመቱን የአስከፊ ጦርነት የሰብአዊ፣ ማህበራዊ፣ ኢኮኖሚያዊና ስነልቦናዊ ጉዳት አድርሶ መጨረሻ በፕሪቶሪያ ስምምነት እንደተቋጨ ሁላችንም የምናውቀው ጉዳይ ነው። ይህ የሰላም ብዙ ተስፋ የተደረገለት የጣለበት የሰላም ስምምነት የሰላም ስምምነቱ ከጅምሩ ያልተቀበሉት ኃይሎች፣ ጠባብ ቡድንተኞች ስምምነቱ ወደ መሬት ወርዶ እንዳይተገበር በግላጭም በሚስጥርም ያደናቀፉት ቆይተዋል። በስተመጨረሻ በጀነራል ታደሰ የሚመራው ጊዜያዊ መስተዳደር በመፈንቅለ መንግስት ገርስሰው ስልጣን ተቋጥረው ህዝባችን ቁም ስቁል ያርጉት ይገኛሉ። ስለዚህ በአሁን ሰዓት ህዝባችን አጠቃላይ የህይወት ምስቅልቅል፣ የሰብአዊ ቀውስ፣ የኢኮኖሚ ድቀትና የስነልቦና ውድቀት ውስጥ ይገኛል። ይሄንን ሳይበቃው አሁን ደግሞ ወደ ሌላ ዙር የጦርነት ዝግጅት እየተደረገ ያለበት ሁኔታ ስለሆነ ይህ ወንጀለኛ ቡድን ከህግ ከህገ መንግስትም ከዓለም አቀፍ ስምምነቶችም ያፈነገጠ የጫካ አዋጅን በማውጣት ወጣቶቻችን ህዝባችንን በመበተን ላይ ይገኛል። ስለዚህ ይህ የተግባር ቡድን የተላላኪና የትርምስ ባህሪውን ቁልጭ አድርጎ የሚያሳየው ወጣቶቻችን በማፈስ ብቻ ሳይሆን ወደ የማያውቁት ሀገር በመላክ በመሸጥ ምንም ዓላማውን በማያውቁት ሁኔታ እንደ ቅጠል እየረገፉ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ሁሉም ዓላማዎችን ግምት በማስገባት አሁን የምናደርገው ሰልፍ አንደኛ በጦርነት ይበቃል የሚለውን መሪ ቃልን መሰረት ያደረገ መላ ህዝባችን አንቀሳቅሰን ለዓለምና ለፌዴራል መንግስት ድምጻችን የምናሰማበት ነው። ሁለተኛ ፕሪቶሪያ ስምምነቱን መሰረት ተደርጎ ይሄ ትልቅ ተስፋ የተደረገበት ስምምነት ወደ መሬት እንዲወርድ ይህን የሚያደናቅፉ ኃይሎች ደግሞ የማህበረሰብ ዓለም የፌዴራል መንግስትም ተገቢው ክትትልና እርምጃ እንዲወስድ ለመጠየቅ። ሶስተኛ ይህ ከዓለም አቀፍ አገራዊ ህጎች የሚጻረር አዋጅን በማጽደቅ ወጣቶችን በአፈሳና እንዲሁም ወደ አላስፈላጊ ጦርነት የማገደ ያለ ኃይል ይህንን ደግሞ ስርዓት እንዲይዝና
ወጣቶቻችን አልሚዎች ገንቢዎች አገር አሻጋሪዎች እንጂ ዓላማው ባልታወቀ ጦርነት ሄደው የሚረግፉበትና ቁም ስቅላቸው የሚያዩበት ምክንያት ሊኖር ስለማይችል በእነዚህ ሶስት ምክንያቶች የጦርነት ማቆም የፕሪቶሪያ መተግበር ወደ ነበረበት መመለስ የወጣቶች አፈሳና ወደ አላስፈላጊ የወጣቶች መሸጥ ያለው ሁኔታ እነዚህ መሰረት ተደርጎ ሰልፉን ይካሄዳል ማለት ነው። ስለዚህ ለክልላችን ይሁን ለሀገራችን ዘላቂ ሰላም እንዲመጣ አዲስ አበባና አካባቢ የሚኖሩ የትግራይ ተወላጆች እንዲሁም መላ ሰላም ወዳድ ኢትዮጵያዊ በተጠቀሰው ቅዳሜ 12 ሰዓት በመስቀል አደባባይ ተገኝቶ ድምፁ ለዓለም እንዲያሰማ ጥሪያችንን እናቀርባለን። በተመሳሳይ ሰዓት በመላ ትግራይ ያለው ህዝባችንም በዚህ ሰዓት ከቤቱ ባለመውጣት የሰልፉን ተካፋይ የሚሆንበት ሁኔታ ጥሪያችንን እናቀርባለን። አመሰግናለሁ። ጥዕና ያብለይ እንኳን በሰላም መጻኩም ጻውዕትና ተቀቢልኩም ነቲ ዝነበረ ንእሽተይ ናይ ግዜ ምጉልላ ክኢልኩም ስለዝፀናሕኩም ሕዝቡን ደጊመ ከመስግን ይደሊ ከምቲ ዝፍለጥ ትግራይ ሕዚ ኣብ ኩለ መዳዊ ንዝረት ኣትያ ዘላ ፈረንጅ ከም ዝብልዎ ቶታል ሾክ ማለት እዩ ንዑ ስዒቡ ብሕልፊ ካብ ጀነራል ታደሰ ወረደ እንዳሓር መፈንቅለ መንግስቲ ምስተገበረ ንዑ ስዒቡ ዘሎ ሕዚ ሓይሊ ዝኾነ ይኹን መለክዕታት ክልክዓ ከሎ ሞራላዊ ሕጋዊ ፖለቲካዊ ዲፕሎማሲያዊ ቅቡልነት ዘይብሉ ሓደ ፋሉል ጉጅለ እዩ ዘሎ እዚ ጉጅለ እዚ ምትእስሳሩ ካብ ትግራይ ሓሊፉ በዚ ብምብራቅ ካብ አልሸባብ በዚ ከዓ ካብ ኤርትራን ካብ ሱዳንን ሓሊፉ እውን ናብ ግብፂ ኣጠቃላሊ ነዚ ሪጅን እዚ ነዚ ሕዚ ዘለናሉ ናይ ምስራቅ ኣፍሪካ ከባቢ ኣዝዩ ብዝኸፍአ ኩነታት ክውኽ ብዝኽእል ፖለቲካል ዳይናሚክስ ዘለናሉ ተኣፋፊ መድረክ ኢና ዘለና ማለት ንዑ ስዒቡ ምናልባት እውን ተመሳሳሊ ከምዚ ዓይነት ስርዓት ዝነበሮም ዓድታት ተራእዩ ተመኪሩ ዘይፈልጥ ኣብ ዓድና ጥራሕ ዝረአ ከቢድ ሰብኣውን ዲሞክራሲያውን መሰላ ዝተሓሰሉ ኩነታት ኢና ዘለና ማለት ንዑ ስዒብና ንቀዳም ንዕለት ቀዳም 11 ኣብ መስቀል ኣደባባይ ኩሉ ትግራዋይን ፈታዊ ትግራይን ወፂኡ ነቲ ሕዝቢ ትግራይ ዘሎ ኩሉ ናይ ትግራይ ኩነታት መሬታ ልዕልን ትሕትን ዘሎ ሃፍታ ኣጠቃላሊ ስነ መንግስታ ብሕቱ ተቆፃፂሩ ዘሎ ስርዓት ብዝግባእ ንክቃወም ኢና ትሕዚ ፃውዒትና ነቕርቦ ዘለና ተንቀንዲ ኣብዚ ናይ ሕዝን ሰላማዊ ሰልፊ ከም ሓደ መንጉሕ ኮይነን ክረኣያ ኢልና እናሓስበን ከምቲ ዓንቶ በመሓርኛ ዝተገለፀ ኣብ ሰለስተ መሰረታዊ ክፍልታት ከፊልካ ዝረአ እቲ ሓደ ኣብ ግፋን ንዕኡ ተታሒዙ ዝወፅ ኣዋጅን እዩ ኣብ ግፋን ንዕኡ ተታሒዙ ዝወፅ ኣዋጅን እዩ ማለት እዩ ሕዚ ትግራዋይ መንእሰይ ትግራዋይ ኣብ ዓዱ ክነብረሉ ዝኽእል ኩነታት የለን ማለት እዩ እቲ ዓቕሚ ዘለዎ ናብ ኣብቲ ከባቢታት ናብ ዘለው ክልላት ንኣዲስ ኣበባ ናብ ካልኦት ናይቲ ሃገር ክልላት ይስደዱ ኣለው እቲ ዓቕሚ ዘይብሉ ከዓ ገዝኡ ገዲፉ ፈቆደ በረኻ ምስ ዱር ምስ እንስሳታት ምስ ኣራዊት እዩ እንዳተንከራተተ ዝነብር ዘሎ ማለት እዩ ስለዚ ኣጠቃላሊ ፀረ ሰብ ዝኾነ ሕጊ ኣውፅኡ ነቲ ሕዝቢ ትግራይ ተፈጢሩ ዘሎ ናይ መናእሰያት ኩነታት ክጋደድን ኢሉ እውን ማለት እዩ ከምቲ ኩላና ንፈልጦ ድርቂ ሰብ ስራሕ ብደርቂ ሲዑ ዝመፅእ ሞት ሰብ ስራሕ ሞት እዩ ማለት እዩ ኣብ ናይ ሕዚ ናይ 21 ክፍለ ዘመን ብሰብ ስራሕ ዝመፀ ሞት ከም ጀኖሳይድ ዝቁፀር ስለዚ ህዝቢ ትግራይ ማእቶት ከየእቱ ሕርሻ ተግባራቱ ከይፍፅም እቲ ፕሮዳክቲቭ ዝበሃል መምረታዊ ዝበሃል ሓይሊ ወይ ተገፊፉ ናብ ዘይድሊ ኩናት ክሽየጥ ናብ ሱዳን ክሽየጥ ካብ ሓሊፉ ናብ እስከ አልሸባብ ክኸይድ ነዚ ጠቃላሊ ነዚ ናይ ምስራቅ ኣፍሪካ ናይ ሰላም ኩነታት ክውኽ ህዝቢ ትግራይ ዝፅውዐሉ ዝፍለጠሉ ደላይ ሰላም ደላይ ልምዓት ደላይ ዲሞክራሲ ዝብል ምስሊ ብኩሉ ናይ ማሕበረሰብ ዓለም ክበላሸ ናብ ዘግብር ስራሕቲ ይእቶ ዘሎ ማለት እዩ ስለዚ እቲ ናይ ቀዳም ፃውዒትና ሓደ ግፋ ጠጠው ክብልን ነቲ ግፋ መጠናኸሪ ኢሎም ዘብፅዎ ሕጊ ኣራዊት ኣዋጅ ንሱ እውን ጠጠው ንክብል ዝምልከት እዩ ካልኣይ ከም ቤት ምክሪ ሰላም ለውጥን ካብ መፈለምቱ ጀሚሩ ድሕሪ ውዕሊ ፕሪቶሪያ ዘለው ኩሎም ስዒቦም ዝመፁ ዛዕባታት ብሰላማዊ ፍፁም ዘተን ሰላማዊ መድረክን ይፍታሕ ዘለዎ ኩናት መማረፂ ኣይኮነን ኢሉ ዝኣመነ እዩ ስለዚ ንዕኡ ድሕሪ ኩናት መማረፂ ዘይኮይኑ እታ እንኮ ዘለትና መራኸቢት ምስ ፌደራል ይኹን ምስ ማሕበረሰብ ዓለም ካብቲ ሕገ መንግስቲ ብተወሳኺ ውዕሊ ፕሪቶሪያ እዩ ማለት እዩ ስለዚ ውዕሊ ፕሪቶሪያ እንከይተሸራረፈ ክትግበር ግዛኣትና ናብቲ ንቡር ዝነበረ ኩነታት ሕገ መንግስቲ ዝፍለጥ ናይ ትግራይ ግዛኣት ክምለስ ተፈናቀልቲ ወገናትና እንተነኣሰ ናብ ዓዶም ኣትዮም ጥሜት ሽግር ሰብ ዓዶም ኮይኖም ክኽእሉ ማሕበረሰብ ዓለም እውን ናይ ዳግመ ሕውየት ስራሕትታት
كحجز ينيرو تدليتنا انت هنا قلت حزب تقاي زلو خناتات نعوز فكر كناتات يكونن ايخونن حزبنا عمربتهم اللاس ايخونن معرف تقاي كنركز مقاله حزينا يلان مالتها مقاله اب تحت قصر شفت حيلي ازلا شفت حيلي قعا بوليتيكا كاب بعلو انت يكونس كاب ناي دغ حيلتات صار زخونه يكون فطرت كاب زخونه حيلتات كاب اسمرا كاب الشباب كاب كالوتهم العالم زفلطو ناشبر حيلتات اندا تقبله حزبنا አደዳ ጸገም የተወሎ ማለት እዩ ስለዚህ እትኻልአይት መሰረታዊ ነገር ንሱ ክበሪ ማለት እዩ ሳልሳይ ንዑስኡ ሕዚ ኣብ ትግራይ ዘሎ ኩነታት ኩለና ከምቲ ንርድኦ ኩናት ወረ ኩናት እዩ ዘሎ ጠቅላላት ናይ ትግራይ ዳይናሚክስ ናብ ውግእ ናብ ኩናት ናብ ፀረ ሰላም መንገድታት እዩ ዘሎ ስለዚህ ብዝኾነ ይኹን መለክዕ ይኹን ተዓንቶ ዝገልጾ ዝነበርኩ ኩናት ዳግም ተወሊዑ ህዝብና ተመሊሱ ካብ ፅንታ ዝተረፈ ህዝብና ተመሊሱ ናብ ሙሉእ ፅንታ ከያእቱ ነበርያ ነበረ ከይንኸውን ኩናት ጠጠኩለሉ ዝኽእል ኣገባባት ንምእላሽ ንምምፃእና ሰልፊ ንፅውዕ ዘለና ስለዚ ነዚ ንሕና ወጊስናያ ዘለና ናይ ሰላም ናይ ለውጢ መንገዲ ኩሉ ትግራዋይ ደጊፉ ቀዳም ኣብ መስቀል ኣደባባይ ኣብ ንገብሮ ሰልፊ ድምፁ ከስምዕ ዘለዎ ችግራቱን ማሕበረሰብ ዓለም ከርድእ እቶም ኣብ ፕሪቶሪያ ዝተኣተው መጽዓታት ኩሎም ንኽትግበሩን ህዝብና ሰላም ዲሞክራሲ ልምዓት ተቋዳሳይ ክኾን ከማንም ህዝብ ማለት እዩ ደጊመ ጻዕብቲ ከቕርብ ይደሊ ያቕኒለይ ዓለም ሰገድ ኣረጋይ ዝበሃል ናይ ውድብ ናጽነት ትግራይ ምክትል ሊቀመንበር እየ ምናልባት ፋልጥካን ስለ ዝበለኒ እዩ ኣብ ቤት ምክሪ ሰላምን ለውጥን ከዓ ኣብ ፖለቲካ ክፍሊ እየ ዘለኹ ንግዚኡ ንሕዚ ከዓ ነቲ ሰላማዊ ሰልፊ ዝምልከት ኣብቲ መተሓባበሪ ኮሚቴ ኣለኹ ማለት እዩ ያቅኒለኝ ከዚህ ቀጥሎ ያለውን ጠቅለል አድርገን እንዝጋ ወይስ ከቤቱ የሚቀርቡ ጥያቄዎች ካሉ ማብራሪያ ሰጥተን እናጠቃለን? ከዚህ ማጠቃለያ አንስት። እሺ አመሰግናለሁ። እንግዲህ ሁለቱም በአቶ ብርሃኔና አቶ አለምሰገድ በአማርኛና በትግርኛ ሰልፉን በሚመለከት ጠቅለል ያለ መግለጫ ሰጥተዋል። ለማጠቃለል ያህል አሁን እየጠራን ያለነው ሰልፍ የትግራይ ህዝብ ሰላም ይገባዋል፣ ጦርነት ይበቃዋል የሚል ነው። ሁሉም ሰላም ወዳድ ኢትዮጵያዊ ከትግራይ ተወላጆች ጎን በመቆም ለትግራይ ህዝብ ያለውን ወገናዊነት ማሳየት ይጠበቅበታል። ይህንንም እንደሚያደርገው ተስፋ እናደርጋለን፣ እምነታችንም ጽኑ ነው። ሁሉም ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ ከትግራይ ህዝብ ጎን እንዲቆም የትግራይ ህዝብ ጦርነት ይበቃዋል፣ ሰላሙን ስጡት በሚል የሰላም ድምፅ ሁላችሁም ተገኝታችሁ ድምፃችሁን እንድታሰሙ ለማለት ያህል ነው፣ ጥሪ ለማስተላለፍ ነው። እንግዲህ ጠቅለል አድርጌ የሰልፉ ዋና ዋና ዓላማዎች ቢባሉ የአስገዳጅ ወታደራዊ አፈሳ ትግራይ ውስጥ አለ። በዚህ ምክንያት የትግራይ ወጣቶች ወደማያምኑበትና ወደማይፈልጉት ጦርነት ተገደው እንዲገቡ እየተደረገ ነው። እንግዲህ ባለፉ ዓመታት አስከፊ ጦርነት ተደርጓል። ብዙ ወጣቶችም አልቀዋል። ይሄ አልበቃ ብሎ በፕሪቶሪያ ሰላም ስምምነት የተገኘው አንጻራዊ ሰላም የስምምነቱን በመጣስ ወደ ዳግም ጦርነት ለመግባት ይሄ ህገወጥ ቡድን እያኮበኮበ ነው ያለው። በዚህ ምክንያት የትግራይ ወጣቶች በክልሉ መኖር የሚያስችላቸው ሁኔታ ስለሌለ እግራቸው ወደ መራቸው ለስደት እና ለተለያዩ መከራዎች እየተጋለጡ ነው ያሉት። የትግራይ እናቶች ልጆቻቸውን ለማዳን አቅም አጥተው ድንጋይ ይዘው ልጆቻቸውን ገፎ ይዘው ይሄዳሉ። አውቶቡሶችን ለማስቆም እየሞከሩ ይህንን በማድረጋቸው ምክንያትም እየታሰሩ ነው ያሉት። ይሄ አስገዳጅ ወታደራዊ አፈሳ በገበያ፣ በቤተክርስቲያን፣ በለቅሶ በየትኛው ማህበረሰቡ በሚገኝባቸው አካባቢዎች ሁሉ እየተከናወነ ነው ያለው። እዚህ መሀል ሀገር ላይ ያለን የትግራይ ተወላጆች በተለይ አዲስ አበባ ከፍተኛ ቁጥር ያለው የትግራይ ተወላጅ አለ። በመላ ዓለም ያሉ የትግራይ ተወላጆች እና ይህንን በተደጋጋሚ በስቃይ የኖረን ህዝብ ጦርነት ቆሞ እንደ ማንኛውም ኢትዮጵያዊ ማንኛውም ህዝብ በሰላም ሰርቶ የሚገባበት ሁኔታ ለመፍጠር ድምፃችን ለኢትዮጵያ መንግስት፣ ለመላው ኢትዮጵያውያንና ለዓለም አቀፍ ማህበረሰብ ጥሪያችንን ለማስተላለፍ ያለመ የሰላማዊ ሰልፍ ነው። አንዳንዶች ሰላማዊ ሰልፉ እዚህ ለማድረግ ለምን አስፈለገ የሚሉ አሉ። በእርግጥ ይሄ አዲስ አበባ የኢትዮጵያ ዋና ከተማ ነው፣ የሁላችንም ከተማ ነው። ሁለተኛ ጥሪያችን ለመንግስትም ጭምር ነው። መንግስት የትግራይ የፌዴሬሽን አካል ነች፣ የኢትዮጵያ አካል ነች።
የትግራይ ህዝብ ኢትዮጵያዊ ነው። ከዚህ ሽፍታ ቡድን ከዚህ ህገወጥ ቡድን የማዳን ህገ መንግስታዊ ግዴታ አለበት። መንግስታዊ ግዴታውን እንዲወጣም ጭምር መንግስት ላይም ጫና ለመፍጠር መንግስት ላይ ጥሪያችንን ለማስተላለፍ ዝምታው ይብቃ። ይህ ሽፍታ ቡድን አንድን ክልል ገንጥሎ ይዞ ህዝቡን እያሰቃየ በሌለው ስልጣን አፋኝ ህግ እያወጣ ወጣትና እናቶች አባቶች ሳይቀር እያሳደደ የሚኖርበት ጊዜ ሊያበቃ ይገባዋል። የመንግስት ዝምታ ይሰበር፣ መንግስት ግዴታውን ይወጣ የሚል ጥሪም ስለምናስተላልፍ፣ ሁለተኛ ትግራይ ውስጥ ያለው ሁኔታ የኢትዮጵያ ጉዳይ የውስጥ ጉዳይ ብቻ ተደርጎ መታየት የለበትም። ምክንያቱም ቡድኑ የኢትዮጵያ ህገ መንግስትን ጥሶ ሉዓላዊነትን ጥሶ ከሌሎች የውጭ ኃይሎች ጋር ከኤርትራ፣ ከሱዳን ከዛም አልፎ ከግብፅ ጋር የተለያዩ ጽምዶ በሚል የተለያዩ ግንኙነቶች ፈጥሮ ሀገራችንን ለማተራመስ አልፎም የአፍሪካ ቀንድ ለማተረማመስ በሚያስችል ሁኔታ ወደ ሽብርተኝነት እየተሸጋገረ የዓለም አቀፍ ማህበረሰብ ዝምታ ሊሰበር ይገባል። ይህ ጉዳይ የትግራይ ጉዳይ ወይም በአጠቃላይ የኢትዮጵያ ጉዳይ ብቻም ሳይሆን የአፍሪካ ቀንድ የአካባቢ ጉዳይም ስለሆነ ይሄ ልክ እንደ በአካባቢያችን ያሉ በአሸባሪነት እንደሚታወቁት ይሄ ቡድንም ወደዛ እየተሸጋገረና በቀጥታ ከነዚህ ኃይሎች ጋር ግንኙነት እየፈጠረ ከውስጥም ከውጭም ካሉ አማጺ ኃይሎች ጋር ጸረ ኢትዮጵያ ታሪካዊ ጠላቶች ከሚባሉ እንደ ግብፅ የመሳሰሉ ኃይሎች ጋር ግንኙነት ፈጥሮ አገራችንን ለማተራመስ ጥረት እያደረገ ያለን ኃይል ለኢትዮጵያ ብቻም ሳይሆን ለአፍሪካ ቀንድ ለዓለም ጠንቅ ስለሚሆን የዓለም አቀፍ ማህበረሰብ ድምታውን እንዲሰበር ጣልቃ እንዲገባ ጥሪያችንን ለማድረግ አዲስ አበባ የተለያዩ ዲፕሎማቶች እና ዓለም አቀፍ ተቋማት መቀመጫ እንደመሆኑ መጠን ይህንንም ታሳቢ ማድረግ ነው። ሶስተኛው ከፍተኛ ቁጥር ያለው ከሚሊዮን በላይ ቁጥር ያለው ህዝብ አዲስ አበባ ውስጥ የትግራይ ተወላጅ አዲስ አበባ ውስጥ አለ። በመላ ሀገሪቷ ከፍተኛ ቁጥር ያለው የትግራይ ተወላጅ አለ። በተለይ አሁን ደግሞ በዚህ አሁን ባለው ምክንያት አስገዳጅ አፋኝ ህግ በማውጣት ወጣቱን ለማፈስ አስገዳጅ ወታደራዊ አፈሳ በማድረጉ ምክንያት ወጣቱ በከፍተኛ ቁጥር ወደ መሀል ሀገር በተለይ ወደ አዲስ አበባ እየመጣ ስለሆነ ይህንን የትግራይ ህዝብ ያለበት ሁኔታ ሰብሰብ ብሎ ድምፃችንን ለዓለምና ለመንግስት ለማሰማት አመቺ ሁኔታ ከፍተኛ ቁጥር ያለው የትግራይ ተወላጅም ስላለ ይህንን ምክንያት በማድረግ ሰልፉ አዲስ አበባ ላይ ለማድረግ ታስቧል። ይሄ ሲባል በቀጣይ በመላ ሀገሪቷ ይካሄዳል ማለት ነው። በመላ ሀገሪቷ ይሄ እንደ መጀመሪያ ነው። በተለያዩ የትግራይ ተወላጆች በሚበዙባቸው የሀገራችን ከተሞች ቀጣይነት ባለው መንገድ ሰልፉ ይካሄዳል። እንደዚሁም በዓለም አቀፍ ደረጃ ባሉ የተለያዩ ዲያስፖራ ኢትዮጵያውያን እና በተለይ የትግራይ ተወላጆች ዝምታቸው እንዲሰብሩ የትግራይ ህዝብ አሰቃቂ ሁኔታ ውስጥ ያለ በመሆኑ በያሉበት ሀገር ተቃውሟቸው እንዲያሰሙና ዲፕሎማሲያዊ ጫና እንዲያደርጉ ጥሪ ለማድረግም ጭምር ነው። እንግዲህ እነዚህ ነገሮች ታሳቢ ያደረገ ሰላማዊ ሰልፍ ቅዳሜ ሐምሌ 11 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ በአዲስ አበባ መስቀል አደባባይ ይደረጋል። ይህንን ጥሪ ሁሉም ኢትዮጵያዊ ሰምቶ ከጎናችን እንዲቆምና ለትግራይ ህዝብ ያለው ወገናዊነት እንዲያሳይ ጥሪያችንን እናስተላልፋለን። አመሰግናለሁ። እሺ የቀኔለይ መግለጺ ተሰማዕክሞ በአምሓርኛ ለ በትግርኛ ለ አይተብራነ በአምሓርኛ አይተምሰገድ በትግርኛ ያው መብረዩና ነው ሕፀር በለ ጠቅለል ለአከል ቀዳም ሐምለ 11 2018 ዓመተ ምህረት አዲስ አበባ መስቀል አደባባይ ዓብይ ሰላማዊ ሰልፊ ካብ ንጎ 12 ሰዓት ጀሚሩ ክግበር እዩ። ናይ ሰላማዊ ሰልፊ ዕላማ ሓደ ኣብ ትግራይ ዝፍፀም ዘሎ ግፋዕ ንምቋም፣ ካልኣይ ኣብ ትግራይ ሓደ ሕጋውነት ብለይብሉ ጉጅለ ወፂኡ ዘሎ ዓፋን ኣዋጅ ንምቋም፣ ሳልሳይ ተጋደልቲ ካብ ብሓይሊ ተገፊፎም ናብ ወታደራዊ መሰልጠኒ ከኣትዉ ብምግባር ናብ ምስ ሻዕብያ ምስ ሱዳኒ ተሓባቢሮም መሸጣ ደቂ ሰባት ተጋደልቲ ናብ ሱዳን ይሽየጡ ስለዘለዉ እዚ ንምቋም፣ ተራሓይ መንግስቲ ህዝቢ ትግራይ ናይ ምድሓን ሕጊ መንግስታዊ ግቡእ ክፍፅም ፀብዒት ንምግባር፣ ሓምሻይ ውዕሊ ፕሪቶርያ ብዝተማልአ መንገዲ ክኽበር፣ እዚ ዝሸራርፍዎ ዝጥሕዞ ዘሎ ሕገወጥ ቡድን ናይ ዓለም አቀፍ ማሕበረሰብ ጣልቃ ከኣቲ
عاوز قد دايزي تمصو كسمة سقطو كسبر عليمو التدالو سلفيو السلف زي المنطقة وديسا مقارد ليل ولو بزحات وقنات كله خليهم حدا تقراي النور الخناتات اللي لارقات عاصيب تقراي بحيلي يقفف لاو ليدولي وتدراوي مسلطني اتو كاو حليفهم لاو دقه لمنا السودان حرحت خينات او خويدو كواغا بغنزو يشطو زي التقام كله حفانا واجوصيوم يعفنوه يعصروه قتلوه ስለዚህ ትግራይ ሞት ያخلو ስደት ያخلو ትሜት ያخلو ነፃነት ይግቦ ሰላም ይግቦ ስለዚህ እዚ ለማል አዲስ አበባ ዋና ከተማ ሀገርና እዩ አዲስ አበባ ናይ ተጋሩ ከተማያ ተጋሩ በበዝሒ አዲስ አበባ ይግነዩ ሶዝ ሰልፍዚ ለሙሉ ከተማታት ኢትዮጵያ ክስፋፋዩ ኣብ ቀጻለ ኩሉ ከተማታት ሰልፍ ክግበር እዩ ከም መጀመሪ ብዙሕ ለትግራይ አዲስ አበባ ስለልግነ እዚ ምክንያት በመግባት ሰልፍ አዲስ አበባ ክግበር ተወሲኑ ነው خالي ناي عالم أقف تكالات إمبارستات دبلوماسات أبز بيساوس للو ناي عالم أقف تكالات لمصون كوسموس خطون كسورو قبل على تجراي بصح له بدل مكرا دو كبلت الغاخاتو صابعت المقوار شغلة أصل الفتر سالساي من قصتي تبيع صوتو كسبر تجراي كاوز خزعتي ولا له مكرا صغير كدحن من قصتو كبون وتكفت صم صابعت المقوار لعلم بمخانو مجمري وتشا خبر بيت مخري سلامي لوطي وسينو مدلوات وديو صاوعيت يغبرلو بسواسات يغبر يمللو بمخان له السلفزي ناي سلام سلفيو السلمزي خوينات اكل سلامنا هونا خوينات اخلنا بلبل مرحقال كايد مستمخانو كله سلام فتاوي تግራዋይ يلله ኢትዮጵያዊ از السلفزي بمغناي دمصو العالم ሙሉ ኢትዮጵያ መንግስት ኢትዮጵያ ከሰማ አለ ወን ትግራይ ለሎ ወገናውነት ቀሪ ጻውዕትና ንቀርብ ያኔ